እባብ ገላው ያምራል ካፉ ላይ ነው መርዙ ካረባባ ሰው ጋር ንግግር አታብዙ ስንል እንግዲህ መጠናል። ጎጃም ነኝ። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ አድማጭ ተመልካቾች? እንግዲህ የማይኩ ጃክሰን ነገር በጣም ያሳዝናል። ምን አይነት ዘበን ነው? የተንገላቢጦ ወንድሙን ገደለው ልጁ ተቀምጦ ይባላል። እና የሰው ልጅ ወንድሙን ሽጦ ከመብላት አንድ ሴት ቁርጥ ፌስታል ይዛ የመጣች ሴት በጎመን ስትበላ ሰው እንደ ቤቱ እንጂ እንደ ጎረ የሚሰራና የማይሰራ አንድ አይደለም። እሱም አውቃለሁ ይገባኛል። ወላኪን ቁርጥ ፌስታል ይዛ መታ ዱባይ ላይ ማስታወቂያውን ይዛ ሰርታ ስትመለስ በሻንጣ የዛ ጊዜ ነው ነገሩ ያበቃው። የመጣችበትን ረሳች። ደመቁ ሄርሜላ የኢኮኖሚ ችግር የለባትም። ስትመጣም ዝንጥ ብላ ነው። ስትመጣም ለብሳ አምሮባት ድምቅ ዝንጥ ብላ ነው የመጣችው። ጸጉሯን በሳሽ ወይንም ደግሞ በወደቀ ማንነት አይደለም የመጣችው። ለምን? ሶሻል ሚዲያውን ጠንቅቃ ታውቃለች። ሶሻል ሚዲያው ምን እንደሚፈልግ ጠንቅቃ አውቃ የመጣች ሴት ናት። ከፊቱ ፍትፍቱ የሚባል ነገር አለ። ገባችሁ? ስለዚህ እሷም ያንን ነገር አጥንታ ነው የመጣችው ወደ ማህበራዊ ሚዲያ ላይ ማለት ነው። ያንንም ደግሞ ስትልስ ብልስልነት በሆነ መልኩ ቀስ ባለ መልኩ ስትናገር አንደበቷ ምናምን ሲወጣ ቀስ ብላ ነው። ሰውም ቀስ እያለ ነው እሷም ተወዳጅነትን ያፈራችው። ብዙ ተሰድባለች፣ ብዙ ተንቋሻለች። ሶሻል ሚዲያ ላይ ስትመጡ ባይዘውኝ ግማሹ ሊጥላችሁ፣ ግማሹ ሊያንቋሽሻችሁ፣ ግማሹ ሊቀበላችሁ ነው። እንግዲህ ወደንስም ላይ በዚህ ልክ መጫወት፣ ፋሚሊ ላይ ተመልካች ላይ በዚህ ልክ መጫወት፣ ሄርሜላም ሴት ናት፣ ደመቁም ሴት ናት። በዚህ ልክ መጫወቱ ምን አስፈለገ? እኛ ነን የሞት ነው ከዚህ መካከል የወደቅ ነው የቆሸሽ ነው እኛ እንጂ ከነሱ ምንም ሊሆኑ አይችሉም። እዚህ ጋር ወደንሶች ፋሚሊዎች ተጨንቀው እየተበላሉ እያደሩ ምን አስፈለገ? በዚህ ልክ መሄድ ምን አስፈለገ? እውነት አብርሃም ትክክለኛ ሂዶ ከሆነ ወደ ደመቁ ወደ ሸላይ እሷ ተሻለኛለች ብሎ መርጦ ሂዶ ከሆነ በዚህ ልክ ርቀት መሄዱ ምን አስፈለገ? ሽንፈቱ በዚህ ልክ ምን አስፈለገ? ምክንያቱም ከሄርሜላ ጋር ብዙ ድባቦችን አሳይቶናል፣ ብዙ ደስታዎችን አሳይቶናል፣ ብዙ ነገሮችን አሳይቶናል። አብርሃም ግን ደግሞ በዚህ ልክ መሆን ምን አስፈለገ ነው የኔ ጥያቄ። እውነት ትክክለኛ ከሆነ አብርሃምስ ወደዚች ልጅ ሄዶ በጥፊ ሊመታ ነው ወይ ቃል ያጥብ ነው ወይንስ ምንድነው? አልገባኝም። ባዶ ቁርጥ ፌስታል ይዛ ዱባይ ገብታ ተውና የመጣች ሴትዮ ዛሬ ከኛ ጋር አወራለሁ ብላ ዛሬ ከኛ ጋር እንወዳደራለሁ ብላ እዛም ስትመጣ ጀግና እዚህም ስትመጣ ጀግና እዚህም ለክብር ተብሎ ያንንም ለክብር ተብሎ ሽንፈት አንቀበልም ብለው በጎቿ እላያችን ላይ ሸናይ ተጸዳዳችብን። እላያችን ላይ ተጸዳዳችብን ማለት ነው። አያችሁ፣ አንዳንድ ሰዎችን ያለሚናው ዝም ብሎ ያለ መንገዱ ማቅበጥ ተገቢ ነው ብዬ አላስብም። ጥፋት ሲሆን ጥፋት ነው። ገባችሁ? ከሰረቁ ሌባን ሌባ ነው፣ ጥሩ ሲሰሩ ደግሞ ጥሩ ሰራችሁ ብሎ መቀበል ነው። አያችሁ አይደለ? ጥፋቱ ሁለቱም ልዩነት አላቸው። ጥፋት ከጠፋ ይሄ ሰው ጥፋት አለው፣ ተገቢ አይደለም፣ በዚህ ልክ እንደዚህ አትኑ፣ በዚህ ልክ እንደዚህ አትውረዱ ብላችሁ ሀሳብ መስጠት ሲገባችሁ በዛም ስትመጣ ጀግና፣ ዛሬ በዳኒ ቤት ስትመጣ ጀግና። እራሳቸው ስበሳቸው ተበላልተው ይወድቋታል። ዳኒ እሷን ያንቋሻል፣ በዳኒ ቤት ትመጣለች። መሪ እሷን ታንቋሻለች፣ በመሪ ቤት ትመጣለች። ሁላቸውንም ትቀበላችኋለች። ዛሬ ይሄ ማነው ስሙ ቢኒያም እየለፈለፈ ነበረ። እሷም ቀበጣጥረው ሞቱ፣ የውሸት ነገር። እሷም ቢኒያምን የነገረች ትላለች፣ ቢኒያምም እሷ ናት የነገረች። ምን ጉድ ናችሁ እናንተ? ምን ጉድ ናችሁ እናንተ? ምን ጉድ! እና ወደንስ ላይ በዚህ ልክ ልጆች ላይ እህቶች ላይ ወንድሞች ላይ ብዙ የሚያለቅሱ 11 ቀን ሙሉ 12 ቀን ሙሉ ጠፍታ ሄርሜላ ህዝብ እንዴት እንደተጨነቀ። ታዲያ ያምባ ወዴት ሄደ? አብርሃም ብዙ ነገር ያውቃል። ግማሽ ምን ይዞ በዚህ ልክ እውነት ህዝብ ላይ አድርጎት ነው አብርሃም። ባይዘው መጨረሻ ላይ አሸናፊ እንደምንሆን አላውቅም፣ አልጠራጠርም። እኔ ማለቴ እቃ እያሳጠበችክ እነ ዳኒን አመታ እየተደበደብክ እየተመታህ እቃ እንድታሳጠበክ ነው የምትፈልገው አሁንም? ወይንስ ምንድን ነው? ወይንስ እሷው ተያዘኝ እቃ እያሳጠበች ብለህ ነው አብርሃም? እሱን ለእኛ ግልጽ አድርግ። በእርግጥ ዩቱብ ላይ ሲሰራ
ግን አንዳንድ ጊዜ ለፋሚሊ ለህዝብ ማሰብ የህዝብ የእናንተ ህዝብ ነው። እናንተም የህዝብ ልጆች ናቸው። ህዝቡ ባይመለከታችሁ፣ ህዝቡ ባያያችሁ፣ ህዝቡ ባያቀብጣችሁ እዚህ ባልደረሳችሁ ነበረ። ሀቂቀትን እውነት ለመናገር ማለት ነው። ሀቅ እንናገር ከተባለ ህዝብ ላይ ተጫውታችኋል ማለት እኮ ነው። እቃ ጫውታ ሁላችሁም ተጫውታችኋል ማለት እኮ ነው። ያ ከሆነ እኮ እውነት አብርሃም ሸልየን መርጠክ ሸላይን መርጠክ ተደብድበክ ተመተክ እንደዚህ ፊት ሁሉ ፊትህን ጣል አድርገህ እንደዚህ ብለክ በዚህ ልክ መሄዱ ምን አስፈለገ? አንተ በኮንፊደንስ በቃ እኔ ሚስቴ መርጫለሁ፣ ያቺ በጥፊ የምትለኝ ሚስቴ መርጫለሁ፣ አልቀሳ የመጣችውን ያሳሰረችኝን ውሻ ያስበላችኝን ሚስቴ መርጫለሁ ካልክ አብርሃም ለምን በኮንፊደንስ ዝም ብለህ አንዴ ብቻ አይበቃህም? አንድ ቪዲዮ ብቻ አይበቃህም? መቼ ነው የሚያበቃው ይሄ ነገር? ዛሬ በዛ ቻናል ይመጣል፣ ዛሬ በዚህ ቻናል ይመጣል። ጸጉሩ ሌላ ነው። ጀዋላችሁ ከጀዋል ከልብስ ልብስ ያ ማለት እኮ ተዘጋጃችሁ ማለት እኮ ነው። ተዘጋጅታችሁ ነው ካሜራ የሚጠራው ማለት ነው። የድንገት አይደለም። እኔ እኮ የድንገት እየመሰለኝ እኮ ነው። እኔ የድንገት ካሜራ ነው የሚመስለኝ። ባይዘው አስባችሁ የሚሰራ አይመስለኝም። እናንተ አስባችሁ ነው ማለት ነው። እንደዛ ከሆነ አዋጅ እንጥራና እንናገር። ልጆች እኮ ተበላሉ እኮ ደም ተፋሰሱ እኮ እዚህ ጋር መቼም በሸል ላይ የተነሳ እኮ ብዙ ሰዎች እኮ ተከሳክሰዋል እኮ። ውሃ ሙቅ ተደፋፍተዋል፣ ዘይት ተደፋፍተዋል፣ ብዙዎቹ ሙተዋል፣ ገንዘባቸውን ለግሰዋል። ከደረጃ ወርደው የሞቱ ሰዎች አሉ፣ ከባሎቻቸው ተፈናቅለው የተፋቱ ሰዎች አሉ። ይሄንን አንተም ታውቃለህ አብርሃም ማይኩ ጃክሰን። ምን ማለት ነው? ያ ማለት እኮ ከኤርሚ ህይወት ላይ ምን መጫወት ምን አስፈለገ ነው? ከእናንተ 3-4 ቪዲዮ ስትለቁ ከኤርሜላ እንዴት ቪዲዮም አይለቀቅም? ምን ማለት ነው? እና በዚህ ልክ ህዝብ ላይ እንደዚህ መጫወቱ ምን አስፈለገ? እንደዚህ ከሆነ ነው ያልኳችሁ። እንደ ሀሳብ ነው እንግዲህ የሁላችንም ሀሳብ የተለያየ። እኔ የአብርሃምንም ሰብስክራይብ አታንሱ፣ መጥፎ ነገርም አትናገሩ። እንደ ሀሳብ ግን በቪዲዮ መልኩ ሀሳብ ስጡ። እኔ ትናንትና በጣም የተናደርኩበት ይሄ ከርከሮ የሆነ ወንድሙ አጋዜ የሆነ ይሄ ከርከሮ የበግ ላት የሆነ እንደዚህ በቃ አንድ አይነት ልብስ ለብሰህ ነው ሁልጊዜ የምትሰራው። ሌላ ጃኬት የለህም እንዴ? አይገዙልህም እንዴ ሌላ ጃኬት? ምን ነው ኢትዮጵያ ነገሩ ችግር ነው ጋይስ። አንድ አይነት ጃኬት ዘላለም አለምህን የዩቱብ ብር እንኳን እየተከፈለክ የዩቱብ ብር እንኳን ህዝብ እንኳን እየላከልክ እያወጣ በውስጥ ማለት ነው። እነዚህ ጀግኖች የሚሉክ ያንተ በጎች እየላኩልህ አንድ ጃኬት ለብሰክ ነው ዘላለም አለምክ ቪዲዮ እንኳን የሚሰራው። ገንዘብን እያጠራቀምክ እንደዚህ እየተርመጠመጥክ እንኳን እየሰራክ አካውንት ላይ ከመቀርቀር ልበስበት። ነገ ትሞት ዛሬ ትሞት አታውቅም። ዝንጥበል ይቻለም አፈርት ብላ ቀሪ ናት። ቆሻሻ የሆነች ዱንያ አትረባም። ይቺ ቆሻሻ ናት። ማንነታችሁን ጥላችሁ አትርመጥመጡ። በዚህ ልክ ራሳችሁን ታስከብሩት ራሳችሁ ናችሁ። ሸላይ እኮ በዚህ ልክ እኮ ሰው እኮ የጠላትን በምታደርገው ድርጅት እኮ ነው፣ በምትቆሽሽበት ድርጅት ነው። መተት አድርገሽ ነው ሰዓቱ ላይ የመጣሽው ምናምን። እራት ቆሽሹ አትቆሽሹ።